ጤና ይስጥልን ክብራትና ክብራን፣ ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ ባለፉት ጥቂት ቀናት በትግራይ ማህበራዊ ሚዲያና በተለያዩ የመረጃ አውታሮች ሲሰራጩ የነበሩት የሴራ ወጥመዶች መክነዋል ተብሏል። እንዴት የሚለውን ይዘነዋል። ለህፃስ ተፈናቃዮች ለማገዝ በወጣቱ ቲክቶከር አዶናይ ብርሃኔ አስተባባሪነት የተሰበሰበ ከ16 ሚሊዮን ብር በላይ የፌዴራል መንግስት ለሌላ ዓላማ አውሎታል ተብሏል። እናስደምጣቸዋለን። በአማራ ክልል የብልጽግና ምርጫ ለማስፈጸም በተንቀሳቀሱ የምርጫ አስፈጻሚዎች ላይ በተወሰደ እርምጃ በርካታ ሰዎች ተገደሉ። አፋብዕን በተደጋጋሚ በክልሉ ምርጫ አይታሰብም በማለት ማስጠንቀቂያ ቢሰጥም እሱን የተላለፉ አካላት ላይ እርምጃ ተወስዷል። ሁኔታው በብልጽግና መንደር ከፍተኛ ድንጋጤን የፈጠረ ሲሆን ቀጣይ የምርጫ ሁኔታንም አሳሳቢ እንዲሆን አድርጎታል። በዝርዝር ይዘነዋል። በአውሮፓና በመካከለኛው ምስራቅ አሜሪካን ያገለለ ጥምረት እየተፈጠረ ነው ተብሏል። አሜሪካ በጀርመን የሚገኙ 40 ሺህ ወታደሮቿን በአስቸኳይ እንድታስወጣም ጥሪ ቀርቧል። የብልጽግና ዋነኛ የሰው አልባ አውሮፕላን ድሮንና የገንዘብ ምንጭ የሆነችው የተባበሩት አረብ ኤምሬትስ በታሪኳ አይታው የማታውቀው ቀውስ ውስጥ መግባቷ ተሰምቷል። እንዳስሰዋለን። እነዚህና ሌሎች ዜናዎችን ይዘንላችኋል። አብራችሁን ቆዩ። ባለፉት ጥቂት ቀናት በትግራይ ማህበራዊ ሚዲያና በተለያዩ የመረጃ አውታሮች ሲሰራጩ የነበሩት መረጃዎች በክልሉ ላይ የታቀደ አዲስ አይነት የስነ ልቦና ጦርነት መከፈቱን አመላካች ነው። የፌዴራል መንግስት በደጋፊዎቹ አማካይነት በጀት ተለቋል፣ የህዝብ ንብረት ተዘርፏል በሚል ቁጣ ቀስቃሽ ድራማን ሲያሰራጭ ቆይቷል። የፌዴራል መንግስት ደጋፊ በሆኑ የማህበራዊ ሚዲያ አንቀሳቃሶች አማካይነት ለትግራይ የመንግስት ሰራተኞች ደሞዝ ተለቋል የሚል መረጃ በስፋት ተሰራጭቷል። ይህ መረጃ ግቡ በጀቱ ተለቆ እያለ አስተዳደሩ ደሞዝ አልከፈለንም የሚል ቅሬታ በሰራተኛው ዘንድ እንዲፈጠር በማድረግ ህዝቡን በጊዜያዊ አስተዳደሩ ላይ እንዲያምጽ ታቅዶ የተሰራ ነው። የፌዴራል መንግስት የበጀት ዝውውርን፣ የነዳጅ አቅርቦትና መሰረታዊ ቁሳቁሶችን ገድቦ እየያዘ በሌላ በኩል ደግሞ በጀት ለቅቅ ያለው የሚል የሐሰት ዜና ማሰራጨቱ በትግራይ ህዝብ ላይ እየደረሰ ያለውን እንግልት ተጠያቂ አስተዳደሩ እንጂ እኔ አይደለሁም ለማለት ታሳቢ ያደረገ ነበረ። ሆኖም የትግራይ ኮሚኒኬሽን ቢሮ ባወጣው መረጃ በአሁኑ ወቅት የትግራይ መንግስት ሰራተኞች ደሞዝ ከፌዴራል መንግስት ተላከ ተብሎ በማህበራዊ ሚዲያና በተለያዩ የመገናኛ አውታሮች የሚሰራጨው መረጃ መሰረት የሌለው ፍጹም ስህተትና ህዝብን ለማሳሳት የታለመ መሆኑ ተገልጿል። ከትግራይ ፋይናንስና ሀብት ማሰባሰብ ቢሮ የተገኘው ይፋዊ መረጃ እንደሚያረጋግጠው እስካሁን ድረስ ከፌዴራል መንግስት ለደሞዝ የሚውል የተላከ በጀት አለመኖሩን የገለጸው ቢሮ ይህ የሚሰራጨው የሐሰት ወሬ ዋና ዓላማው በትግራይ መንግስትና በህዝቡ በተለይም በመንግስት ሰራተኞች መካከል ጥርጣሬንና አለመተማመንን ለመፍጠር የታለመ ተቀባይነት የሌለው ተግባር መሆኑ ተገልጿል። ሁለተኛው የወጥመድ ፈንጂና አደገኛ የነበረው የደጀና ትምዕት ኬሚካል ኢንዱስትሪ ንብረቶች ተነቅለው ወደ ኤርትራ እየተጓዙ ነው የሚለው ወሬ ነው። ትላልቅ ትራንስፎርመሮች ሲጓጓዙ የሚያሳዩ ምስሎች በማያያዝ በትግራይ ላይ አሁንም የሀብት ዘረፋ እየተካሄደ ነው የሚል ስሜት በመፍጠር ህዝቡን ለሁከት ማነሳሳት ነበረ። መረጃውን ይበልጥ ለማጋጋል ወደ ኤርትራ እየተወሰደ ነው የሚል የውሸት መረጃ መጨመሩ በህዝቡ ዘንድ ያለውን የታሪክ ቁስል በመጫር ከፍተኛ ቁጣ ለመቀስቀስ የታለመ እንደሆነ ግልጽ ነው። ይህንን የሴራ ፈንጂም ትምዕት በተሰኘው ግልጽ ማብራሪያ መክኗል። ትራንስፎርመሮቹ የመንግስትና ወይም የኢትዮጵያ ኤሌክትሪክ ኃይል ንብረት መሆናቸውን ለአገልግሎት የተወሰዱ መሆናቸውን በመግለጽ የሐሰት መረጃ አቀናባሪዎቹን አጋልጧል። እነዚህ የተቀናጁ የሐሰት መረጃዎች በአጋጣሚ የተከሰቱ ሳይሆኑ በፌዴራል መንግስትና በደጋፊዎቹ የታቀዱ የወጥመድ ፖለቲካ ውጤቶች ናቸው። ዋና ዓላማቸውም የጊዜያዊ አስተዳደሩን ቅቡልነት ለማዳከምና ህዝቡን በአስተዳደሩ ላይ እምነት እንዲያጣ፣ አመጽ እንዲያስነሳ ማድረግ ነው። በትግራይ ውስጥ ያሉ የፖለቲካ ኃይሎች ህዝቡን እርስ በርስ እንዲጠራጠሩና ጎራ ለይተው እንዲጋጩ እንዲሁም ትግራይ በኢኮኖሚያዊና በፖለቲካዊ ደክማ የፌዴራል መንግስት የሚፈልገውን ማንኛውም ቅድመ ሁኔታ እንድትቀበል ጫና ለመፍጠር ያለ መሆኑ ብዙዎች ይስማሙበታል። የውሸት ተስፋና የውሸት ስጋት በመርጨት ክልሉን ማተራመስ የብልጽግና መንግስት የቆየ ስልት ቢሆንም የትግራይ ህዝብና የሚመለከታቸው አካላት በንቃት መረጃዎቹ ማጣራታቸውና እውነታውን ለአደባባይ ማብቃታቸው የሴራ ፖለቲካው በትግራይ ላይ እንደማይሰራ ማረጋገጫ ነው። በትግራይ መጠለያ ጣቢያዎች ላይ የሚታየው ረሃብ፣ ሞትና የስደት ሰቆቃ የጦርነቱ ቅሪት ብቻ ሳይሆን የክልሉ ጊዜያዊ አስተዳደር ስንፍናና የፌዴራል መንግስቱ ሆን ብሎ የፈጠረው ፖለቲካዊ ጫና ውጤት መሆኑን ተፈናቃዮችና ተንታኞች እየገለጹ ነው። የፕሪቶሪያው ስምምነት ከተፈረመ ዓመታት ቢያልፉም የትግራይ ተፈናቃዮች እስካሁን እትብታቸው ወደ ተቀበረበት መሬታቸው ሊመለሱ አልቻሉም። የፌዴራል መንግስት ህገ መንግስታዊ ግዴታውን ወደ ጎን በመተው ተፈናቃዮቹን ወደ ቀያቸው እንዳይመለሱ ማድረጉ ክልሉ በረሃብ እንዲንበረከክ
ለማንበርከክ የታቀደ ህዝብን የማስራብ ስልት እየተከተለ ይገኛል። ተፈናቃዮችን ወደ ምዕራብ ትግራይ ተመልሰው በወራሪዎች የተዘረፈው ንብረታቸውና የፈራረሰው ቤታቸውን ጠግነው እርሻቸውን ማምረት ቢጀምሩ ኖሮ ዛሬ በመጠለያ ጣቢያዎች የሚረግፈው የሰው ህይወት ባልታየ ነበር። በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደርም የህዝቡን ህልውና ጥያቄ ከመፍታት ይልቅ በውስጥ ስልጣን ሽኩቻ መጠመዱ ለተፈናቃዮች መረሳት ምክንያት ሆኗል። አስተዳደሩ ዓለም አቀፉ ማህበረሰብና የፌዴራል መንግስቱ የገቡትን ቃል እንዲፈጽሙ ከማስገደድ ይልቅ በክልል ውስጥ ያለውን አስተዳደራዊ ክፍተት መሙላት ተስኖታል። ይህ የአስተዳደር ስንፍና ተፈናቃዮችን በመጠለያ ጣቢያዎች ውስጥ ለ3 እና 4 ዓመታት ያለ ተስፋ እንዲቀመጡ ብቸኛው አማራጫቸው ስደት እንዲሆን አድርጓል። በትግራይ ተፈናቃዮች ላይ እየደረሰ ያለው ግፍና ስደት የፌዴራል መንግስቱን ክልሉን ለማዳከም ካለው ፍላጎትና የጊዜያዊ አስተዳደሩ ለህዝቡ ካለው ግዴለሽነት የመነጨ የታሪክ ጠባሳ ነው። በህጻጽ መጠለያ ጣቢያ በአንድ ወር ብቻ ከ50 በላይ ሰዎች በረሃብ ሞተዋል። ከወራት በፊት በመጠለያ ጣቢያ የተከሰተው ረሃብ ለመከላከል በርካታ የእርዳታ ድርጅቶችና ግለሰቦች የተለያዩ ድጋፎችን አድርገዋል። ለህጻጽ ተፈናቃዮች ለማገዝ በወጣቱ ቲክቶከር አዶናይ ብርሃነ አስተባባሪነት የተሰበሰበው ከ16 ሚሊዮን ብር በላይ የፌዴራል መንግስት ለሌላ ዓላማ አውሎታል ተብሏል። በወቅቱ የአደጋ ስራ አመራር ኮሚሽን ገንዘቡን ተቀብሎ ለተፈናቃዮች አደርሳለሁ በሚል ከአዶናይ መቀበሉ የሚታወስ ቢሆንም ገንዘቡ የፌዴራል መንግስት ለምርጫ ቅስቀሳ እየተጠቀመበት መሆኑ ተሰምቷል። በህጻጽ ተፈናቃዮች ስም የተሰበሰበው ገንዘብ በቀጣይ እንመልሳለን በሚል ብልጽግና ለምርጫ ቅስቀሳ እየተጠቀመበት ሲሆን ተፈናቃዮች ግን በከፍተኛ ረሃብና የተስፋ መቁረጥ አዘቅት ውስጥ እንደሚገኙ ተገልጿል። በህጻጽ መጠለያ ጣቢያ የሚገኙ ወጣቶች እዚህ በረሃብ ከምንሞት በረሃ ላይ ብንሞት ይሻለናል በሚል ምርጫ ወደ ሊቢያና አውሮፓ የሚያደርጉትን አደገኛ ጉዞ በከፍተኛ ሁኔታ መጨመሩን የዓይን እማኞችና ዓለም አቀፍ ተቋማት ዘግበዋል። እንደ ዓለም ባንክ ሪፖርት በኢትዮጵያ የድህነት መጠን በዚህ ዓመት ወደ 43% ከፍ ብሏል። የኢትዮጵያ ስታቲስቲክስ አገልግሎት ደግሞ በ2025 የዋጋ ግሽበቱ 13.5% መድረሱን አመላክቷል። ይህ የኢኮኖሚ ጫና በተለይ ከጦርነቱ ለማገገም እየታገሉ ባሉ የትግራይ ተፈናቃዮች ላይ ከባድ መዓት ሆኖ መጥቷል። የዓለም አቀፉ የስደተኞች ድርጅት መረጃ እንደሚያመለክተው በ2025 በምስራቁ መስመር በጅቡቲና የመን በኩል ከተጓዙ ስደተኞች መካከል 31% የሚሆኑት ከትግራይ ክልል የመጡ ናቸው። ሌላ ዜና የብልጽግና አገዛዝ በኤሌክትሪክ አውቶቡሶች ላይ እያደረገ ያለው የታሪፍ ጭማሪ ከፍተኛ ህዝባዊ ተቃውሞ አስነሳ። በዓለም አቀፍ የነዳጅ ዋጋ ጭማሪ ምክንያት በአዲስ አበባ የትራንስፖርት ታሪፍ ማሻሻያ መደረጉን ተከትሎ በኤሌክትሪክ በሚሰሩ አውቶቡሶች ላይም ጭማሪ መደረጉ ነዋሪዎችን አስቆጥቷል። የኤሌክትሪክ አውቶቡስ ተጠቃሚዎች እንደሚሉት ተሽከርካሪዎች ነዳጅ የማይጠቀሙ በመሆናቸው አገዛዙ የታሪፍ ጭማሪ ሊያደርግ አይገባም በማለት ተናግረዋል። ቀደም ሲል 10 ብር ይከፈልባቸው በነበሩ መስመሮች ላይ አሁን እስከ 10 ብር የሚደርስ ጭማሪ ክፍያ እየተጠየቀ መሆኑና ይህም ከታክሲ ታሪፍ ጋር መቀራረቡን ገልጸዋል። ነዋሪዎቹ አገዛዙ የነዋሪውን ችግር ወደ ጎን በመተው ቀውሱን ህዝብ ላይ ለመጫን እየሞከረ ነው ሲሉ ተደምጠዋል። የአገዛዙ የአዲስ አበባ ትራንስፖርት ቢሮ በበኩሉ የታሪፍ ማሻሻያው የነዳጅ ዋጋን ብቻ ሳይሆን የተሽከርካሪዎች ጥገናና አጠቃላይ የአስተዳደር ወጪዎችን መሰረት ያደረገ መሆኑን በመግለጽ ህዝቡ እንዲረጋጋ አሳስቧል። ከተወሰኑ ዓመታት በፊት በአዲስ አበባ ገበያ በርካታ ሸቀጦችና አገልግሎቶች የተረጋጉ ቢሆንም ብልጽግና ወደ ስልጣን ከመጣ ወዲህ ግሽበቱ ከቁጥጥር ውጪ ሆኗል ይባላል። የምጣኔ ሀብት ምሁራን የባሰ እንዳይመጣ ቢያስጠነቅቁም አብይ አህመድ የፋይናንስ ሪፎርም ያለውን ፖሊሲ በሀገሪቱ ለውጭ ባንኮች ከማስረከብ ጀምሮ የህዝቡን የኑሮ ፈተና እንዳባባሰው ተመላክቷል። አሁን ያለው ሁለንተናዊ ቀውስ ደግሞ መዋቅራዊ መናጋት እንዳያስከትል የበርካታ ምሁራኖች ስጋት ነው። የብልጽግና አገዛዝ በአማራ ክልል ላይ አድርጓለሁ የሚለውን ምርጫ ከወዲሁ ከባድ ፈተና እየገጠመው እንደሚገኝ ተሰማ። ከተመስገን ጥሩነህ ጀምሮ በየደረጃ ያሉ ካድሬዎች መውጫ መግቢያ ጠፍቶባቸው ኦህዴድ የሰጣቸውን የቤት ስራ ለማሳካት ላይታች ማለታቸውን ቀጥለዋል። ምክትል ጠቅላይ ሚኒስትሩ የተወለደበትን እነማይ ወረዳ ትቶ ወደ ባህር ዳር ምርጫ ለመወዳደር ሸሽቷል። ይህ ቢሆንም ግን ተመስገንም ባይሆን ከፋኖ የሚፈጸመውን ጥቃት ሌሎች የአገዛዙ ካድሬዎች ሰለባ ማድረጉ አልቀረም። ኦህዴድ በሚሰጠው ስምሪት መሰረት ከ3 ቀናት በፊት ደብረ ማርቆስ ላይ የምርጫ አስፈጻሚዎች መገደላቸው የሚታወስ ሲሆን አሁን ደግሞ እርምጃው ወደ ደቡብ ጎንደርም ተዛምቷል። ትላንት በጎንደር ከተማ ፋኖ በፈጸመው ጥቃት 31 ገደማ የኦህዴድ ምርጫ አስፈጻሚዎች መገደላቸው የተነገረ ሲሆን እርምጃውም በብልጽግና ካድሬዎች ዘንድ ከፍተኛ ድንጋጤን አጭሯል። ካድሬ ለራሱ መንቀሳቀስ ሳይችል አማራ ክልል ውስጥ ምርጫ እንዴት ይታሰባል የሚሉ ታዛቢዎች ቢበራከቱም አብይ አህመድ የክልሉን ምርጫ የትንፍጩ በሚል መልኩ ገብቶበታል። የአብይ አህመድ ዓላማ በአንድ ድንጋይ ሁለት
ሁለት ወፍ የመምታት ያህል እንደሆነ የሚገልጹት ታዛቢዎች በአንድ በኩል ምርጫ ተደረገ በማለት በክልሉ ያጣውን የፖለቲካ ካፒታል መልሶ ለመገንባት ሲያስችለው፣ በሌላ በኩል የረባ ተቃዋሚ በክልሉ እንደሌለ ለዓለም መልእክት ለማስተላለፍ ሊጠቀምበት ይችላል ባይ ናቸው። ይህ እቅድን ይዞ የገባው ብልጽግና የምርጫ አስፈጻሚዎችን እያስበላ ቀጥሏል። በሌላ በኩል በዚህ ደረጃ ደግሞ ደም አፋሳሽ የሆነ ምርጫ ለነገ የአካባቢው ሰላም ምን ፋይዳ ይኖረዋል ብለው የሚጠይቁ የፖለቲካ ታዛቢዎች ብልጽግና ተሳክቶለት በአማራ ክልል ምርጫ ቢያደርግ እንኳን ክልሉ የባሰ አደጋ ውስጥ ከመግባት እንደማይተርፍ ይሞግታሉ። በትግራይም በአማራ ክልልም ያለው ቆስ ፖለቲካዊ ብሎ በአብይ አህመድ አቅም ማነስ የመጣ ችግር መሆኑን ፖለቲካዊ ምሁራን በተደጋጋሚ ጊዜ ቢገልጹም አብይ አህመድ ወንበሩን ለማጽናት አንዱን በአንዱ በለው ፖሊሲው ለተወሰነ ጊዜ መፈጸም መቻሉ አይዘነጋም። ሆኖም አሁን ያለው ነባራዊ ሁኔታ በአካባቢው ያሉ ህዝቦችን እርስ በርስ ለማባላት አመቺ የሆነ አይመስልም ይባላል። የኢትዮጵያ መንግስት የፕሪቶሪያውን የሰላም ስምምነት በግልጽ በመጣስ ወታደራዊ እንቅስቃሴ እያደረገ ነው ሲል ህወሓት አስታወቀ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ባወጣው ሳምንታዊ መግለጫ የኢትዮጵያ መንግስት በትግራይ ህዝብ ላይ የጀመረውን የዘር ማጥፋት ወንጀል አሁንም በተለያዩ ስልቶች ቀጥሎበታል ሲል ከሰሰ። መንግስት ሌላ ዙር አውዳሚ ጦርነት ለመክፈት ሰፊ ዝግጅት እያደረገ መሆኑንና ለዚህም እንዲረዳው በትግራይ ላይ የኢኮኖሚ እገዳ ከበባ ማድረጉን ፓርቲው አስታውቋል። መንግስት በትግራይ ላይ የጣለውን የነዳጅ መሰረታዊ ሸቀጦችና የበጀት እገዳ የህዝቡን የመከታ አቅም ለማዳከም የታለመ ስልታዊ ጥቃት መሆኑን ህወሓት ገልጿል። በተለይም የመንግስት ሰራተኞችን ደሞዝ መከልከልና ከፕሪቶሪያው ስምምነት በኋላ ስራ ጀምረው የነበሩ የልማት ተቋማትን ዳግም መዝጋት ህዝቡን በረሃብና በችግር ለማንበርከክ የታቀደ ክህደት ነው ብሎታል። የፌዴራል መንግስት ይህንን የጥፋት ተልዕኮ ለማስፈጸም ጥቂት የብሔራዊ ክህደት የፈጸሙ ቅጥረኞችን በትግራይ ውስጥ እያሰማራ መሆኑን መግለጫው ጠቁሟል። እነዚህ ግለሰቦች የህዝቡን የጋራ መከታና አንድነት ለመሸርሸር እንዲሁም የመንግስትን ሰራተኛ ደሞዝ ተለቋል የሚል የሐሰት ወሬ በማሰራጨት ህዝቡንና አስተዳደሩን ለማጋጨት ሌት ተቀን እየሰሩ ነው ሲል ከሷል። የኢትዮጵያ መንግስት የፕሪቶሪያውን የሰላም ስምምነት በግልጽ በመጣስ ወታደራዊ እንቅስቃሴዎችን እያደረገ መሆኑን የገለጸው ህወሓት የአሁኑ የበጀትና የቁሳቁስ እገዳ ሌላ ዙር ጦርነት የመክፈቻ አዋጅ ነው ብሎታል። ህወሓት በመግለጫው ማጠቃለያ ላይ ዓለም አቀፉ ማህበረሰብ የኢትዮጵያን መንግስት በትግራይ ላይ የጣለውን እገዳ እያደረገ ያለውን ወታደራዊ ቅስቀሳ እንዲገነዘብ ጠይቋል። መንግስት በሰላም ስም የጦርነት ዝግጅት እያደረገ መሆኑን በመረዳት ዓለም አቀፍ ተቋማት ግፊት እንዲያደርጉም ጥሪ አቅርቧል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አንድ ወር ደፍኗል። በጥቂት ቀናት ውስጥ ይጠናቀቃል ተብሎ የታሰበው ይህ ግጭት አሁን መላው ዓለምን ወደማይቀለበሰው የኢኮኖሚና የዲፕሎማሲ ቀውስ ውስጥ እየከተተ ይገኛል። ጦርነቱ ኢራን ላይ ብቻ ሳይሆን የአሜሪካ የቅርብ ወዳጅ በሆኑት የአውሮፓና የባህረ ሰላጤው አገራት ላይ የፖለቲካ ትኩሳትን ቀስቅሷል። የጀርመኑ ኤኤፍዲ ፓርቲ ተባባሪ መሪ ቲኖ ክሮፓላ ጀርመን ከእንግዲህ በባዕድ ጦርነት ሰለባ መሆን የለባትም በማለት አሜሪካ በጀርመን የሚገኙ 40 ሺህ ወታደሮቿን በአስቸኳይ እንድታስወጣ ጥሪ አቅርበዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ ከፈረንሳይ አቻቸው ዣን ኖኤል ባሮ ጋር ባደረጉት የስልክ ውይይት በአሜሪካና እስራኤል ጥምረት በኢራን ላይ እየተካሄደ ያለው ጦርነት እያስከተለ ስላለው የጸጥታና የኢኮኖሚ መዘዝ መክረዋል። የኢራኑ ታስኒም የዜና ወኪል ያስተላለፈው መረጃ እንደሚያመላክተው ውጭ ጉዳይ ሚኒስትር ዣን ኖኤል ባሮ ፈረንሳይ በኢራን ላይ የሚካሄደው ጦርነትና በሲቪል ኢላማዎች ላይ የሚሰነዘሩ ጥቃቶችን የምትቃወም መሆኑን በድጋሜ አረጋግጠዋል። ሚኒስትር ዣን ኖኤል አክለውም በቀጠናው ያለው ሁኔታ መባባሱ እንዳሳሰባቸው ገልጸው ጦርነቱን ለማቆምና በቀጠናው መረጋጋትና ደህንነትን ለመመለስ የሚያስችል መፍትሄ ለማግኘት ፖለቲካዊና ዲፕሎማሲያዊ እንቅስቃሴዎችን ማጠንከር እንደሚያስፈልግ አሳስበዋል ሲል ተስኒም ጨምሮ ዘግቧል። ሁለቱ መሪዎች በተጨማሪ በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት መቀጠል አስፈላጊ መሆኑን የገለጹ ሲሆን በቆንጽላ ጉዳዮችም ላይ ሀሳብ ተለዋውጠዋል። ይህ የሚያሳየው የምዕራባውያኑ አንድነት በኢራን ጦርነት ምክንያት እየተናጋ መሆኑን ነው። በተመሳሳይ ስፔን የአሜሪካ የጦር አውሮፕላኖች በግዛቷ እንዳያልፉ የአየር ክልሏን መዝጋቷ ዋሽንግተንና ቴልአቪቭ በዓለም አቀፍ መድረክ እየተገለሉ መሆናቸውን ያሳያል። ኢራን መሪዎቿ በጦርነት ብታጣም በወሳኙ የሆርሙዝ ወሽመጥ ላይ ያላትን የበላይነት በመጠቀም ተቃዋሚዎቿን እያንበረከከች ትገኛለች። የኢራን ፓርላማ አባል አላዲን ቦርጀርዲ እንደገለጹት ማንኛውም መርከብ ያለ ኢራን ፈቃድ በሆርሙዝ እንዳያልፍ የሚከለክል
አዲስ ሕግ ሊጸድቅ ነው ብለዋል። ይህ ውሳኔ በተለይ እንደ ኢትዮጵያ ላሉ በነዳጅና በሸቀጥ አቅርቦት ደካማ ለሆኑ አገራት የሞት ሽረት ጉዳይ ሆኗል። ኢራን ከኒውክሌር ስምምነት መውጣት ማወጇ ደግሞ ቀጣዩ የጦርነት ምዕራፍ ይበልጥ አስፈሪና ዓለም አቀፋዊ መልክ እንደሚኖረው አመላካች ነው። የኢትዮጵያ መንግስት ዋነኛ የሰው አልባ አውሮፕላን ድሮን እና የገንዘብ ምንጭ የሆነችው የተባበሩት አረብ ኤሚሬትስ በታሪኳ አይታ የማታውቀው ቀውስ ውስጥ ገብታለች። በአንድ ወር ውስጥ ብቻ የዱባይና የአቡዳቢ ገበያዎች በ120 ቢሊዮን ዶላር አጥተዋል። የዱባይ የገበያ መረጃ ጠቋሚ 16% አሽቆልቁሏል። ከ18400 በላይ በረራዎች ተሰርዘዋል። በቱሪዝም በሪል ስቴትና በፋይናንስ ላይ የተገነባው የኤምሬትስ የኢኮኖሚ ሞዴል ሙሉ በሙሉ ከሽፏል። ኢራን እስካሁን 398 ባሊስቲክ ሚሳኤሎችና 1872 ድሮኖችን ወደ ኤምሬትስ ያስወነጨፈች ሲሆን እንደ ቡርጃ አልአረብና የዱባይ አየር ማረፊያ ያሉ ታላላቅ ተቋማት ጉዳት ደርሶባቸዋል። ተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።